ጽሁፍ መልእክት ለታደርሱን ትችላላችሁ። ኢትዮ አመሻሹን እየመራው አቤል እስጢፋኖስ አብሬያችሁ ቆይታ የማደርግ ይሆናል። ዋና አዘጋጇ የአይኒያ ባሻምበል ናት። በቴክኒኩ ላይ ያብቃል ማና እያለ እናንተን እያገናኘ አድማጮች እናንተም አብራችሁ እንድትቆዩ እንጋብዛለን። ዓለም እንዴት ዋለች? መረጃዎቹን ከሀገር ውስጥ አስቀድማለሁ። ኢትዮጵያ የተማሪዎችን ሳይንሳዊ ፈጠራና ቴክኒካዊ ክህሎት የሚያሳድግ ብሔራዊ መድረክ ይፋ አድርጋለች። ብሔራዊ ስልጠና መድረኩ የሴቶችን ሳይንሳዊ ፈጠራና ቴክኒካዊ ክህሎት በማጠናከር ለሀገር ኢኮኖሚ የሚያበረክቱትን አስተዋጽኦ ለማሳደግ ታስበው የተዘጋጀ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። የስልጠና መርሃ ግብሩ ትኩረቱ በሳይንስ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ላይ በማድረግ በስፔስ ሳይንስና በስነ ፈለክ ዘርፎች የሚታየውን የጾታ ልዩነት ለማጥበብ ማለሙን የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ይሽሩን አለማየሁ ተናግረዋል። ይህ ተነሳሽነት ከኢትዮጵያ ገጠር አካባቢዎች የመጡ የሁለተኛ ደረጃ ትምህርት ቤት ተማሪዎችና ሴት መምህራንን አቅም ለማሳደግ ያለመ መሆኑም ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው ረዳት የውጭ ጉዳይ ሚኒስትርና የዩኤስ አፍሪካ እዝ አዛዥ ጀነራል ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጽህፈት ቤታቸው ከተገኙት የአሜሪካ ረዳት የውጭ ጉዳይ ሚኒስትር ክሪስቶፈር ቲላንዳውና የዩኤስ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሳን ጋር ተወያይተዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ቀጣይነት ያለው ትብብርና መከባበርን አጽንኦት ሰጥተው ደማቅና ገንቢ ውይይታቸውን ምስጋና አቅርበዋል። ህገወጥ የገንዘብ ዝውውርን ለመከላከል የሚያስችል የሰው ሰራሽ አስተውሎት ስርዓት ለማልማት ያለመ ስምምነት ተፈረመ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የፋይናንስ ደህንነት አገልግሎት የቴክኖሎጂ ስርዓቱን ለማበልጸግ የሚያስችል ስምምነትን ተፈራርመዋል። ቴክኖሎጂው ህጋዊ ያልሆነ ገንዘብን ህጋዊ አስመስሎ ለማቅረብ የሚደረግ ሂደትን ቀድሞ በመለየት ለመከላከል እንዲሁም ለሽብርተኝነት ድጋፍ የሚውል ገንዘብን ለመቆጣጠር ያለመ መሆኑም ተገልጿል። የምርጫ ዓመት ስለሆነ የማንችለውን አንድም ቃል አንገባም ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን ያሉት አስተዳደራቸው የ2018 በጀት ዓመት የ6 ወራት አፈጻጸም ግምገማ ላይ ባደረጉት የማጠቃለያ ንግግር ነው። ከንቲባ አዳነች የምርጫ ዓመት ስለሆነ የማንችለውን ቃል አንገባም፣ የሰራኑ ህዝባችን በሚገባ ስላየውና እየተጠቀመበት ስለሆነ ካቀርነው ውጪ አዳዲስ ጫናዎችን አንፈጥርም ብለዋል። የምንመራው በቅድ የምንሰራውን በታቀደ በጀት ስለሆነ ፈጣን ምላሽ የሚሹ ስራዎች ሲኖሩ ፈትሾ ወደ ተግባር መግባት የተጀመሩትንም ጥንቅቅ አድርጎና ጥራታቸውን ጠብቆ መስራትና አገልግሎት ላይ የመዋል ስራ ተጠናክሮ ይቀጥላል ብለዋል። በተሰሩት ስራዎች መኩራራቱ ወደ ኋላ ይጎትታል ያሉት ወይዘሮ አዳነች እርካታ መዘንጋት የብልጽግና አመራር ባህሪ አይደለም፣ ህዝቡ የሚጠብቀውና እኛም ያለብንን ኃላፊነት መወጣት ይገባል ሲሉም አሳስበዋል። የ2018 ዓመተ ምህረት አጋማሽ ዓመት የመውጫ ፈተና ከየካቲት 16 እስከ የካቲት 27 ቀን 2018 ይሰጣል ተባለ። የቅድመ ምረቃ ፕሮግራም የመውጫ ፈተና ከየካቲት 16 ቀን 2018 ዓመተ ምህረት ጀምሮ እንደሚሰጥ ትምህርት ሚኒስቴር ትላንት ጥር 19 ቀን 2018 ዓመተ ምህረት ለከፍተኛ ትምህርት ተቋማት በላከው መረጃ ገልጿል። የፈተና መርሃ ግብሩን ትክክለኛና ለዩኒቨርሲቲዎች መድረሱም ተረጋግጧል። በመሆኑ የ2018 ዓመተ ምህረት ግማሽ ዓመት የመውጫ ፈተና እጩ ተፈታኞች የጊዜ ሰሌዳውን አውቃችሁ አስፈላጊውን ዝግጅት እንድታደርጉም ተብሏል።
ቀጥናል። የተከበራችሁ አድማጮቻችን ኢትዮ አመሻሻችን እያደመጣችሁ ትገኛላችሁ። አሁን ደግሞ ከባህር ማዶ ወዳገኘነው መረጃ እናልፋለን። በኬንያ ለረጅም ጊዜ የቆየው ድርቅ በሚሊዮን የሚቆጠሩ ሰዎችን ለችግር አጋልጧል ተባለ። በድርቅ የተመታው በሰሜን ምስራቅ ኬንያ የሚገኙ ነዋሪዎች የሞቱ ከብቶቻቸውን ወደ ሩቅ ሜዳዎች እየጎተቱ ለማቃጠል ተገደዋል የተባለው በኢትዮጵያና በሶማሊላንድ ድንበር የምትገኘውን የማንዴራ ግዛት ባለፈው ዓመት ግንቦት ወር ጀምሮ ምንም አይነት ዝናብ አላገኘችም። ብሔራዊ የድርቅ አስተዳደር ባለስልጣን 9 ያህል ግዛቶችን በማስጠንቀቂያ ደረጃ ላይ ያስቀመጠ ሲሆን በማንዴራ ያለው የአሳሳቢነት ደረጃ ግን አስቸኳይ ጊዜ ሁኔታ 1 ደረጃ ብቻ የሚቀር ነው ተብሏል። በግዛቲቱ የሚገኙ አብዛኞቹ ነዋሪዎች አርብቶ አደሮች ሲሆኑ ለኑሯቸውም በእጅጉ የሚተማመኑት በእንስሶቻቸው ላይ ነበር። ከጥቅምት እስከ ታህሳስ የሚጠበቀው አጭር ዝናብ ከመደበኛው በ2/3 በመቀነሱ በ23 የኬንያ ግዛቶች ውስጥ የሚገኙ ከ2 ሚሊዮን በላይ ሰዎች እየተባባሰ ለመጣ የምግብ ዋስትና እጥረት ተጋልጠዋል ተብሏል። ቀጥናል። የተከበራችሁ አድማጮቻችን አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናልፋለን። ከሰሞኑ በትግራይ ክልል የሚስተዋሉ አዝማሚያዎች ዳግም ወደ እርስ በርስ ጦርነት እንዳያመሩ እየተሰጋ ይገኛል። በቅርብ ከጦርነት የወጣው ክልሉ ሌላ ዙር ግጭት እንዳይገባ የሰላም አማራጭን መጠቀም ሁነኛ መፍትሄ መሆኑም ይነሳል። እኛም በዛሬው ኢትዮ ምልከታ ዝርዝር ዘገባችን በጉዳዩ ላይ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግረንበታል። ተጨማሪ ያለን ከፕሪቶሪያ የሰላም ስምምነት በኋላ የተሻለ ሰላማዊ እንቅስቃሴ በትግራይ ክልል ቢኖርም በአስተዳደራዊና ኢኮኖሚያዊ ጉዳዮች ግን ክልሉ እየተፈተነ እንደሚገኝ ሲገለጽ ይደመጣል። በክልሉ በጦርነት ጊዜ የነበሩ ሰው ሰራሽ ቀውሶች ከጦርነቱም በኋላ በክልሉ ጥላቸውን የጣሉበት ሆኗል። በተለይ ከዚህ ቀደም የነበረው የህወሓት የጠንካራ መሪነት ሚና መዳከምና ለሁለት ተከፍሎ በትግራይ የወደፊት እጣ ፈንታ የተለያየ